እስልምና ማለት ያው አላህ Subhanahu Wa Ta'ala የሰው ልጆች የፈጠረበት ብቸኛ ሃይማኖት ነው። የሰው ልጆች የተፈጠሩበት ብቸኛ ሃይማኖት ነው ማለት ነው። እና ምንድነው አላህ Subhanahu Wa Ta'ala በሱረቱ ሩም ምዕራፍ 30 ቁጥር 30 فأقم وجهك للدين حنيفا فطرة الله التي فطر الناس عليها ይላል። ያቺን የሰው ልጆችን የፈጠረባትን ሃይማኖት ያዝ ከዛ ለአላህም ፍጥረት ልዋጭ የለውም እያለ ይናገራል። ነብያችንም ሰለላሁ ዐለይሂ ወሰለም ማሚ መውሉድን ኢላ ይውለዱ ዐለል ፊጥራ ብለው ማንም ቢሆን በእስልምና እንጂ ቢወለድ የለም ብለዋል። ስለዚህ እስልምና ብሎ ማለት ምንድነው ስንል ከቀድሙ ከኻሱና ከዓሙ ባሻገር አላህ ነቢያትን የላከበት የአንድ አምላክ አስተምሮ ነው። የአንድ አምላክ አስተምሮ ሲባል ከአላህ በቀር በእውነት የሚገዙት አምላክ የለም ብሎ መመስከር አላህ በሱረቱል ናህል ምዕራፍ 6 ቁጥር 16 ላይ ምዕራፍ 16 ቁጥር 36 ላይ ምን ይላል? ወለቀድ በዐትና ፊ ኩሊ ኡመቲ ረሱላ አን ይዕቡዱላህ ወጅተኒቡት ጣጉት። በእርግጥም በሁሉም ነቢያት ላይ በሁሉም ህዝቦች ላይ ነቢያትን መልእክተኞችን ልኬያለሁ። የላኩበት ምክንያት ደግሞ ምንድነው? አንድ ምክንያት ነው። አን ይዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡት ጣጉት ጣዖታትን ራቁ። ስለዚህ አላህን በብቸኝነት ተገዙ ሲባል ያ አንዱን አምላክ የሰው ልጆችን የፈጠረውን አንዱን አምላክ በብቸኝነት የመገዛት ነው። ስለዚህ ለዛ ነው አላህ በሱረቱል ዒምራን ምዕራፍ 3 ቁጥር 67 ላይ ማ ካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ይላል። ወማ ካነ ሚነል ሙሽሪኪን። እንግዲህ ኢብራሂም አይሁዳዊም አልነበረም ክርስቲያንም አልነበረም። ባይሆን ምን ነበረ? ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበረ ብሎ አስቀምጦልናል ማለት ነው አላህ። ስለዚህ እስልምና ማለት የነቢያት ሃይማኖት ነው ብለን ስንል ከስም አንጻር ራሱ ነቢያት እምነታቸው ሙስሊም መሆኑን ቀደም አቡኪ ደግሞ አምና ኻስ አድርጎ ያስቀምጠላችሁን ማየት ይጠበቅባቸዋል ማለት ነው። ከዚህ ባሻገር እስልምና በፊቱ ብዙ ማስረጃዎች አሉት። እሱን ኢንሻአላህ ጥያቄ ላይ የምናስተናግድ ይሆናል። እኔ በአጭሩ እዚህ ላይ ልግደለውና ሐሳቤን ወደ ጉዳያችን እንገባለን ኢንሻአላህ። እስልምና ማለት